ዛሬ እንግዲህ ብሩኬ በሁለት ነገር ነው የመጣው። አንደኛ ቲክቶክ ላይ እንግዲህ ዛሬ ማታ አይጠብቁም ብለዋል ሊቭ ላይ። ሁለተኛ ደግሞ ለቅምጥሌ አብረው በዘፈን ብቅ ብለዋል። እንግዲህ ስለዘፈኑ አላቀይ ዘፈን አድናቂም አዳማጭም አይደለውም። ሰላም አለይኩም ሀገሬ ቻናል ተከታታዮቼ ውዶቼ፣ ቢስሚላ ማሮቼ ሀገሮች በያላችሁበት ሰላማችሁ ብዝዝት ይበ እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬና ሀሚ ብቅ ብለዋል። እንግዲህ ዛሬ ቪዲዮ አይለቁም፣ በቲክቶክ ጠብቁኝ ብለዋል። ያው እንግዲህ በቪዲዮ ለቅምጥሌም ዘፍኖላታል። አብረው ነው እንግዲህ እንደምታዩት የለቀቁት ቲክቶክ ላይ። ቪዲዮ እንደ ድሮ እየታየላቸው አይደለም። እኔ አንድ ነገሮቶች ይቅርታ ምን አገባሽ ምናምን ልትሉ ትችላላችሁ። እኔ ጣጣም የለብኝ ሲጀመር የሚዲያው ስድብ ምናምን የሚዲያው እንትን ህይወት ስለሆነ ቦታ አንሰጥም ለስድብኛ ሲጀመር አናዳምጥም። እና ስለዚህ የታዘብኩት ነገር ቢኖር ብሩኬና ሀሚ ፍቅራቸውን ሲገላለጹና ሳይገላለጹ አንድ አይደለም እህቶች። እውነት ለምን በሉ ሳይገላለጡ ሰብስክራይብ በዛም በዚህም ሸር አድርጉላቸው እየተባለ ሸር ይደረጋል። ሰብስክራይባቸው በሁለት ቀን ወዲያውም ጨምሮ ያድራል። ደስ ይል ነበር። ቪው አንድ ቪዲዮ ለቀው 200 ከዛ በላይ ካደረ ከዛ በላይ የሚታይበት አለ። አሁን ግን በጣም ገርሞኛል። 200 ለመግባት 3 ቀን 2 ቀን ከዛ በላይ እስከ ሳምንትም ቆይቶ የሚገባበት ጊዜ ነው። ለምን የሚለው ጥያቄ ሆኖብኝ አሁን ዛሬ እንደ ትዝብት ልናገር የፈለኩት እኔ እኮ ግርም የሚለው እህቶቼ ከመቶ 10 ቢጠላ 90% የሚወዳቸው እንደ ራሳቸው የሚያዋቸው እንደ ልጆቻቸው እንደ እህት እንደ ወንድም የሚያዋቸው ይበዛሉ። በዛ መሀሉ ነው ደግሞ አንዳንድ አሉ የገና ያልተጣሩ ማለት ነው። ስንዴን ከእንክርዳድ ለይታችሁ የምታወጡት እንዴት ነው? ብዙ ይፈጅብናል አይደል? እንክርዳዱን ለማውጣት አሉ ያልወጡ። ያ ማለት አስመሳዮች ማለት ነው። እኔ እየታዘብኩ ነው እኮ እውነቴ ነው። ሊቭን ባልገባ እየዞርኩ እየታዘብኩ ነው ጨረቃዎች ጋር የሚደረገው ነገር ሁሉም እያልኩ አይደለም። ደግሞ የብሩኬና የሀሚ እድገት የሚፈልጉ እንዳይለያዩ ተጋብተው ልጅ ወልደው የሚያው ደግሞ ብዙ እናቶቻቸው አሉ የሚንሰፈሰፉላቸው ከራሳቸው በላይ እንደ እህት እንደ ወንድም እንደ ልጅ የነሱን እድገት የነሱን ክፋት የነሱን መውደቅ የማይፈልጉ ደግሞ አሉ። በዛው ልክ ማለት ነው። አንዳንድ ደግሞ የብሩኬና የሀሚን ፎቶ ለጥፎ አስመሳዮች ወዳጅ መስሎም ጥላት አሉ እዛ ውስጥ ማለት ነው። 90ዎቹ ውስጥ በጣም ያሳዝናል። እነዚህ ልጆች ፍቅር ሲገላለጹ እነሱ እንዲለያዩ ያልፈለጉ ሰዎች በጣም የራሱ በጣም ነው ደስ ያለ እህቶቼ። ለምን ብዙ ነገር ተብሎ ነበር። የወደኋላ መመለስ አያስፈልግም። ለስራ ነው ለጥቅም ብዙ ያው ተገልጸዋል እንደሰማችሁ። ደስ ሲገላለጹ ደስ ያለን አለን ሁላችንም። ያ ደግሞ ደስ ያላላቸው አሉ፣ አንድነታቸውን ያልፈለጉ አሉ። ያ ማለት እንግዲህ እንደምታውን ነው። ብሩኬን ይፈልጓሉ፣ ሀሚን የሚፈልጉ አሉ። እንደነዛ ማለት ነው አስመሳዮች። ግን በጎን ፎቶቸውን ለጥፈው ወንድሜ ሄቴ ይላሉ። እነዚህ ልጆች የሰው ደስታ ሰው ሲደሰት ሲያድግ ደስ ይለናል እንጂ እንዴት ሰው ውድቀቱ እንመኛለን? እንዴት ሰው አብሮ አለመሆኑ እንመኛለን? እውነት መጨረሻው ዘመን ደርሰናል። በጣም ያሳዝናል። እኔ እንጃ እኛ ሳስበው እኛ በሻነን ይላለሁ። አንዳንዴ የሚደረገው በእነሱ ብቻ አይደለም፣ በብዙ ነገር የጭካኔያችን አለመተዛዘናችን ያ ሳየው እኛ በሻነን። የድሮዋ አበሻ የድሮዋ ኢትዮጵያ የድሮዋ ፍቅራችን የት ሄደላል? እውነቶች በጣም ማዝናለሁ። እና ስለዚህ ለማለት የፈለኩት ብሩኬና ሀሚ እኔ ሰው እርግጠኛ አው ይሄ ዩቱብ የሚወደው ግርግር ጭቅጭቅ እንደናብርሽ ያልሆነ መጥፎ ቆሻሻ ስራ መሰዳደብ ሲሆን ሰውም ከዛም ከጉርጓድም ከኩሽናም ከምንም ወጥቶ ያያል። ያኔ ቪውም ሰብስክራይብ ይጨምራል። ጥሩ ነገር ፍቅር ደግሞ አይወድም ዩቱብ። አጠቃላይ እነዚህ ልጆች በፍቅር ሲመጡ እያያችሁ ነው። እንደውም
አሁን ትናንት ብሩኬ የሚያስደነግጥ ፕራንክ ነበር የሰራው፣ ግን ያው ነው አልታየም። አሚም እንደዛ ከትና አልታየም። ይሄ ሁሉ ማለት ብዙ እነዚህ ልጆች የእነዚህ ልጆች መፋቀር የማይፈልጉ ሰዎች ተበታትነዋል ማለት ነው። በጣም ነው ያዘንኩት። እውነቴን ነው ቶች የሚያነሳው ፈጣሪ ነው፣ የሚጥለው ፈጣሪ ነው። እነዚህ ልጆች እውነት ስላረጋችኋቸው አይደለም፣ ፈጣሪ ለነሱ ያለው ነገር አስቀምጦላቸዋል። እውነቴን ነው። በሰው ቢሆንማ ሙተናል እኮ ቶቼ። በሰው ቢሆን ማንም ሰው ተቀብሯል፣ በህይወትም አይኖርም። እንደ ሰው ክፋት፣ እንደ ሰው ምቀኝነት ቢሆን ማለት ነው። ስለዚህ እውነቴን ነው ቶቼ ለማለት የፈለግኩት ደግነት፣ ጥሩነት ለራስ ነው። ፎቶቸውን ይዛችሁ ከማስመሰል እስከ መጨረሻው ቪዲዮዎችን ባታዩ ይሻላል። አስመሳዮች ወደ ራሳችሁ ተመለሱ ለማለት ፈልጌ ነው። በጣም ነው ያዘንኩት እውነት። እኔ አሁንም ነገም ዛሬም ሀይሚዬና ብሩኬ ተጋብተው ቀለበት አስሮ ማየት እኔ ራሱ በጣም ቸኩያለሁ ስለምወዳቸው። እውነት እህቶች እንደ ወንድሜ እንደ ታናሽ እህቶች ወንድም ነው የማያቸው እና ፈጣሪ ምቀኛቸውን ነገም ዛሬ የሚያዝላቸው፣ ፈጣሪ ደግሞ አይለያቸው፣ ደግሞም አይለያዩም። የሰው ልጅ ናቸው። በህይወት ላይ ብዙ ፈተና ይገጥማል። ሁሌ ደስተኛ ነው ማለት አይደለም። ቢጣሉም ቢጋጩም ደግሞ ዙሮ ይገናኛሉ። እውነቴን ነው፣ ዙሮ ይገናኛሉ። ለምን? ልብ ለልብ የተሳሰሩ ስለሆኑ። ምቀኛ ደግሞ እዛው ትቀራላችሁ።